በተፈጥሯቸው ተጨቃጫቂና ተነዛናዥ እንዲሁም ደግሞ ክፉ መዳሞችን እንዴት ነው በጉልበት ነው የምናሸንፋቸው ወይስ ደግሞ ፍግት ብለን ስራ በመስራት ማለት በጉልበት ስላችሁ ስራ በመስራት ነው ወይስ በጸባይ ነው? በጸባይ ካቃቱንስ ምንድነው ማድረግ ያለብን? የሚሉትን ጥያቄዎች ብዙዎቻችሁ መዳሞቻችን ይጨቃጨቃሉ። መዳሞቻችን በቃ ከአቅማችን በላይ ናቸው፣ ምን እናድርግላቸው፣ ምንድነው የሚያስደስታቸው የሚለውን ነገር ብዙዎቻችሁ በኮሜንት ጠይቃችሁኛል። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ብያለሁኝ። ፎዚ ቲዩብ ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ባደረጋችሁ ቁጥር ብዙ ተመልካች ብዙ እህቶቻችን ይመጣሉ። ጥያቄያቸውን ሁልጊዜ እየጠየቁ አይኖሩም። ከመዳሞቻቸው ጋር ቢያንስ የተወሰነ እንኳ እፎይታ አግኝተው ይኖራሉ ማለት ነው። እንግዲህ እኔ ቢያንስ ሳውዲ አረቢያ ከመጣሁ 7 ዓመት ሊሞላኝ ትንሽ ነው የቀረኝ። በዚህ 7 ዓመት ውስጥ ብዙ ጊዜ በሙቤ ዩቲዩብም በፎዚ ዩቲዩብም ያሉኝን ተሞክሮች እና ያሉኝን ልምዶች እያካፈልኳችሁ በተለይ ልጅ አያያዝ ላይ፣ አሮጊት ላይ እንዲሁም ደግሞ የክፉ መዳሞችን እንትን ምንድነው ስሙ መዳም ቤት ልንደራደርባቸው የማይገቡ 5 ነገሮችን ምን ምን ናቸው? እንዲሁም ደግሞ ከመዳሞች ጋር ስንሰራ ክብራችን መጠበቅ አለብን ወይ? ስሩ የተባልነውን ሁሉ የመስራት ግዴታ አለብን ወይ ወይስ አንሰራም ማለት እንችላለን የሚለውን ብዙ ቪዲዮ ሰርቻለሁ። ፎዚ ላይ የሌለው ሙቤ ላይ፣ ሙቤ ላይ የሌለው ፎዚ ላይ አለ። ስለዚህ ዛሬም ደግሞ ክፉ መዳሞችን አብዛኞቻቸው እህቶቻችን በምንድን ነው የሚያምኑት? በጉልበት ስራ፣ በቃ ስራ ፍግት ብሎ በመስራት አለመቀመጥ፣ እረፍት ማጣትን ነው የሚያስቡት እና ስንሰራላቸው ይወዱናል ብለው የሚያስቡ እህቶቻችን በጣም ብዙዎች ናቸው። ስለዚህ መዳምን ማሸነፍ እና መዳምን ወይም ደግሞ ከኛ ጋር እንድትስማማ ማድረግ የምንችለው በጉልበት ራሳችን እረፍት በማሳጣት ምግብ ባለመብላት አይደለም። በዋናነት መጀመሪያ የመዳሞቻችን ጸባይ ምንድን ነው? መዳሞቻችን የሚያበሳጫቸው ነገር ምንድን ነው? በስስ ውስጥ ደግሞ ምን ስናደርግላቸው ይደሰታሉ የሚለውን ማጥናት አለብን። ማሰብ ማስተዋል። ዝም ብለን ከመሬት ተነስተን አረቦች ቤት በምንም ስታጸዱላቸው ብትሉ አረቦች ሰሩ ብሎ የሚያመሰግን አረብ የለም። በፍጹም ሰራችሁ ደከማችሁ የሚላችሁ አረብ የለም። ራባችሁ ብሉ የሚላችሁ አረብ የለም። ደከማችሁ ረፉ የሚላችሁ አረብ የለም። ይሄም ማወቅ አለባችሁ። ብዙ እህቶችን ምግብ ቢያትልኝም ምናምን ትላላችሁ። እኔ በዚህ ደግሞ ሰፋ አርጌ ሄድልት እመጣላችኋለሁኝ። እናንተ ላይክ እና ሸር እያደረጋችሁ ስታበረታቱኝ ማለት ነው። እና ምን መሰላችሁ ዛሬ ልላችሁ የመጣሁት በዋናነት ብዙዎቻችን አረብ ቤት ስንሰራ የምንለው ምንድን ነው? በቃ ስራ ስሰራላት ወይም ደግሞ እኔ በቃ ቁጭ ብዬ ካላየችኝ እየሰራሁላት ካየችኝ ደስ ይላታል የምትሉ በጣም ብዙ እህቶቻችን አላችሁ። ያ በፍጹም መሆን የለበትም። አንደኛ እሷን ለማስደሰት ብላችሁ እናንተ 24 ሰዓት ስትፈጉ በኋላችሁ ቁጥር እየተጎዳችሁ ነው የምትቀሩት። በተለይ አዳዲስ እህቶች ምናልባት አሁን ከኢትዮጵያ ስትመጡ ጉልበታችሁ ደህና ሊሆን ይችላል፣ አልተጎዳችሁ ይሆናል። እዚህ ሀገር ግን 2 ዓመት ቀርቶ ዓመት ከሰራችሁ ድቅቅ ነው የምትሉት። ሀገሩ በራሱ አድቃቂ ነው ማለት ነው። ሰውነት ይጨርሳል፣ አቅም ይወስዳል። ብቻ ያላችሁን ነገር ሁሉ ነው የሚቀማችሁ። ስለዚህ እናንተ ያለ እረፍት መስራት ሳይሆን ወይም ደግሞ ምግብ አለመብላት ሳይሆን ስራችሁን በአግባቡ ስሩ። መስራት ያለባችሁን ነገር በአግባቡ ስሩ። ከአቅማችሁ በላይ የሆነን ነገር አትስሩ። ምክንያቱም ደግሞ እሱ ምንድን ነው እናንተ ናችሁ የምትጎዱት። ይህ ሀገር በጣም ባለጌ ነው። ስትሰሩት አይሰማችሁም። እየተንቀሳቀሳችሁ ባላችሁ ሰዓት አይሰማችሁም። የሚሰማችሁ ወይ እረፍት በምታደርጉ ሰዓት ወይ ደግሞ ታማችሁ በወደቃችሁ ሰዓት ነው። የዛን ሰዓት ታማችሁ ጉንፋን ይዟችሁ መነሳት አትችሉም። ምክንያቱም ሰውነታችሁ በቁማችሁ ስለሚጎዳ ማለት ነው። እንዲሁም ደግሞ ወድቃችሁ መነሳት አትችሉም። በቃ በጣም ነው የሚጎዳው፣ ይከብዳል። እዛ ሀገር ላይ በቁማችን አያስታውቀንም። እየሰራን ባለን ሰዓት ብቻዋን ሶፋ የምታነሳ ብቻዋን ብዙ ነገር የምታደርጉ እህቶቻችን አላችሁ። ስለዚህ ይህንን ሳይሆን ማድረግ ያለባችሁ ልጆች ካሏቸው መዳሞቻችሁ ልጆች ካሏቸው፣ መቼም ልጅ የሌለበት መዳም የለም። ልጅ ባይኖራቸው እንኳ ሽማግሌ እናት አባት የሌለበት ቤት የለም ማለት ነው። ይሄ አረብ መስት ነው፣ ምንም ይሄ ጥያቄ የለውም። ይሄ እንኳ ባይኖራቸው ሆድ የሌለው አረብ የለም። እንኳን አረቡ እኛም ሆድ ያለን። ስለዚህ እነዚህን 4 ነገሮች እናንተ ካደረጋችሁ የመዳሞቻችሁን ክፋት ልትቀንሱ ትችላላችሁ። የመጀመሪያው ልጆቻቸውን መንከባከብ። ልጆቻቸውን ከእናንተ ልጅ እኩል፣ ለምሳሌ እኔ ልጅ ቢኖረኝ ልጅን እንደዚህ ነው የማደርገው ብላችሁ ልክ እንደ ልጆቻችሁ አድርጋችሁ
ልጆቻቸውን መውደድ፣ መንከባከብ። የብዙዎቻችሁ ጥፋት ልጆቻቸውን መንከባከባችሁ ብቻ ሳይሆን ልጆቻቸው የምትንከባከቡላቸው ላይምሰል ነው። ላይምሰል እንዴት መሰላችሁ? ልክ መዳሟ ቤት ስትኖር በቃ ልጆቹን ትንከባከባላችሁ፣ ታበላላችሁ፣ ታጫውታላችሁ። እስቲል ቢመቷችሁ እንኳ ዝም ነው የምትሉት፣ አትጩሁባቸውም ማለት ነው። መዳሟ ከወጣ በኋላ ደግሞ በቃ ልጆቹ አጠገባችሁ እንዲደርሱ አታደርጓቸውም፣ ትቆጣቸዋላችሁ፣ ምግብ በሰዓቱ አትሰጧቸውም፣ ታመናጭቋቸዋላችሁ፣ የሆነ ነገር ታደርጋላችሁ። የዛን ሰዓት ወይ በስልካችሁ ካሜራ ልትከታተላችሁ ትችላለች፣ ስልካችሁን ጠልፋ፣ ወይም ደግሞ የቤት ካሜራ ሊኖር ይችላል። ካሜራ የት ቦታ እንደሚቀመጥ አይታወቅም። ከቲቪው ጋር ልታገናኘው ትችላለች። ብዙ ነገር ስላለ እንዲሁም ደግሞ ልጆቹ መናገር የሚችሉ ከሆነ ልጆቹ መናገር ይናገራሉ። በአፋቸው መናገር እንኳ ባይችሉ የአረቦች ልጆች በምልክት ይናገራሉ። እጃቸውን ብትሞቷቸው እጃቸው እንደዛ አንከርፍፈው እናትና አባቶቻቸው ሲመጡ ይናገራሉ። ስለዚህ የዛን ሰዓት እናቲቱም ሆነ አባትየው ውስጣቸው እየሸከከ እየጠረጠረ እናንተን ወደ መጥላትና ወደ ማመናጨቁ ይሄዳሉ ማለት ነው። ግን ልጆቻቸውን በፍቅር ከያዛችሁላቸው የአረብ ልጆች ደግሞ ብዙ ጊዜ እናቶቻና አባቶቻቸው ቦታ ስለማይሰጧቸው፣ ፍቅር ስለማይሰጧቸው፣ ጥለዋቸው ስለሆነ የሚዞሩት ጣጣ ስለሌላቸው ስለማያጠቧቸውም ጭምር እንደ ሀበሻ እናቶች አይደሉም። የሚያረብ እናቶች እና ፍቅር አይሰጧቸውም። ዝም ብለው ይወልዳሉ፣ ለሰራተኛ ይሰጣሉ። እንደዛ ስለሆነ እናንተ ከተንከባከባችኋቸው ልጆቹን እናንተ ከወደዳችኋቸው ልጆቹ እናቷ ብትመጣ አባቷ ቢመጡ ዘወር ብለው አያዋቸውም። እናንተ ጋር ነው የሚሆን። የዛን ሰዓት እናትና አባትን ትተው ወደ እናንተ በሚሆኑ ሰዓት ሰዎቹ ደስተኛ የሆኑ ውስጣቸው እየተደሰተ ልጃችንን ከወደደች ብለው ለልጇ ስትል ጎሽ ተወጋች እንደሚባለው ሁሉ አረቦቹም በልጃቸው ድርድር ስለሌላቸው ለልጃቸው ሲሉ እናንተን ይንከባከቧችኋል ወይም ደግሞ ጸባያቸውን ያስተካክሉላችኋል ማለት ነው። ምክንያቱም ልጆቹ እናንተን መልመዳቸውን ካወቁ ልጆቹ እናንተን ከለመዱ ይቺ ልጅ ብትወጣ ልጃችን ሌላ ሰራተኛ ቢመጣ ይናፍቃል ወይም ትናፍቃል ትሰያለች ብቻ ሌላ ነገር ስለሚሰማቸዋል ስለሚሉ እናንተን አያስወጧችሁም ማለት ነው። ስለዚህ ልጆቻቸውን እነሱ ኖሩም አልኖሩም እንደ ልጆቻችሁ ወይም ደግሞ እንደ እህቶቻችሁ አድርጋችሁ መንከባከብ። ሁለተኛው እናት ወይም አባት አሮጊት ይሆናሉ። ባምበርስ የሚለብሱ ለምሳሌ ሽንት ቤት መሄድ የማይችሉ በሽተኞች ሊሆኑ ይችላሉ። እነዛን እናትና አባቶቻቸውን መንከባከብ። ለምሳሌ እናትና አባቶቻቸው ብዙ ጊዜ ሰራተኛ እህቶቻችን የሚያደርጉ ስህተት አለ። እነዛን እናትና አባታቸው ሽንት ቤት መሄድ ስለማይችሉ መጸየፍ፣ መራቅ። እሷን ልነካ ነው እንዴ ቢነኳት ራሱ የሆነ ቀፈው ምናምን ለአንድ ቀን ለሁለት ቀን እናትና አባቶቻቸው እነዛ ሽማግሌዎቹ ሽንት ቤት መሄድ የማይችሉ ራሳቸው ላይ የሚጸዳዱ ሰዎች ምናልባት የሆነ ጠረን አላቸው። እርግጥ እኔም ሰርቼበታለሁኝ፣ እንደዚህ አይነት ቤት ሰርቻለሁኝ። እኔም ሽታ አላቸው፣ በጣም ነው የሚሸቱት። ደግሞ እነሱ ሳይታጠቡ ሳይጸዳዱ ከቀሩ በቃ ሰውነታቸው በጣም ነው የሚከረፋው። እንደው የቀሪ በላይ ፈጣሪ እና ያ ነገር ደግሞ እናንተ እኔ ለአንድ ቀን ለሁለት ቀን እንደምንም ጥርሴን ነክሼ ሁልጊዜ በዛ ሽታ እኔም እየቀፈፈኝ ሁልጊዜ እዛ ቦታ ላይ እኔም ግዴታ ቀይር ስባል መቀየር ስለማይቀር ጥርሳችሁን ንክስ አድርጋችሁ እንደዚህ እንኳ በጣም እንክብካቤ የጎደላቸው እናትና አባቶቻቸው እንክብካቤ የጎደላቸው ቢሆኑም እናንተ ለአንድ ቀን ለሁለት ቀን ጥርሳችሁን ንክስ አድርጋችሁ ክላሳቸው የቆሸሸ ከሆነ እነሱ እንደዚያው የቆሸሹ ከሆኑ በስነ ስርዓት ጽድት ታደርጋችሁ እጣናችሁን ብሁራችሁን አድርጋችሁ ሰዎቹን እንዳዲስ መስራት ማለት ነው። የሰው ልጅ ንጽህናው ከተጠበቀ ከበላ ምን ካለ እንዳዲስ ይሰራው። ስለዚህ እናንተ እነዛን ሰዎች አጽድታችሁ ራሳቸውን እንዲሆኑና ያ ማንነታቸው ንጹህ ጠረናቸው እንዲመለስ ካደረጋችሁላቸው እነዛ በፊት ከእናንተ በፊት የነበሩ ሰራተኞች የተጸየፏቸውን እናንተ ሳትጸየፉ እንደ እናትና እንደ አባት አድርጋችሁ ከያዛችሁላቸው እናትና አባቶቻቸውን እመኑኝ እነሱ ጸባያቸውን ሙሉ በሙሉ እንኳ ባይቀይሩ የሚጮሁትን የሚነጫነጩትን ነገር ይተውታል ማለት ነው። ስለዚህ በሂደት ደግሞ እንደ ቤተሰብ ቁርኝት ይኖራችኋል፣ ትግባባላችሁ ማለት ነው። ስለዚህ እናትና አባቶቻቸው በተለይ ባምበርስ የሚለብሱ ሽንት ቤት መሄድ የማይችሉ አሮጊቶች በጥቅሉ ማለት ነው እነሱ ጋር ስትሰሩ ሳትጸየፉ በስነ ስርዓቱ ተንከባከቡላቸው። እንግዲህ ሶስተኛ ያልኳቸው እንግዲህ ልጅም አሮጊትም የሌላቸው ቤቶች አዲስ ተጋቢዎች ማለት ነው። እነሱ እንግዲህ ብዙዎቹ አረቦች ምግብ አይሰሩም። ብዙዎቹ እንደው ትንሽ ናቸው ምግብ የሚሰሩት እና ምግብ አይሰሩም። በተለይ አዳዲሶች
አዳዲሶች ምግብ ስለማይሰሩ ምንድነው ማድረግ ያለባችሁ እናንተ የዚህን ሀገር እንኳን ምግብ አሰራር ባትችሉ ዩቲዩብ ላይ እየገባችሁ እያያችሁ ልክ አዲስ ተጋቢዎች እሱ ስራ ሲሄድ እሷ ቤት ስለሚሆኑ ወይም ደግሞ እሱም ስራ ካላቸው በቃ ጥሩ ምግብ ሰርተሽ ወይም ደግሞ ጥሩ ነገር አዘጋጅተሽ መቼም ሩዝ ነው የተለያየ መንገድ ያለው በተለያየ አሰራር እየሰራሽ ዩቲዩብ እያየሽ ጥሩ ነገር እየሰራሽ ሆዳቸውን ሙይላቸው። እነሱ የጣፈጠ ምግብ ከሰጠሻቸው ሆዳቸውን ከሞላሽላቸው ዓለም 9 ናት፣ ምንም አይመለከታቸውም። አንቺን ዙረው የማያዩሽም። እነሱን የሚያስደስታቸውን ነገር እነሱን በቃ ቤታችሁን ጽድት አድርጋችሁ እነሱ ሲገቡ ጥሩ ነገር እንዲሆን የሆነ ውስጣቸው እንዲታደስ አድርጋችሁ ማድረግ ያ ሆዳቸውን ስትሞሉላቸው በተለይ አረቦቹ ቤት ሴቶቹ ቤት የሚውሉ ከሆነ ልክ እናንተ ሰርታችሁ እሷ ለባሏ ሰርታ እንዲያቀረበችሁ ማድረግ። ልክ እሷ ሙያ የላትም እሷ ምንም አታውቅም አይደለ? እሷ ከባሏ ጋር እንድትዋደድ ወይም ደግሞ እሷን ባሏ የሰራችሁ አስመስላችሁ እንትን እንድትሏት እሷን በቃ ይሄን እናድርግና ይሄን አድርግለት እንደዚህ ልክ እሷ እንደሰራችሁና እሱና እሷ እንዲገናኙ መንገድ መፍጠር ወይም ደግሞ ሚስቴ የሰራችሁ ብሎ እንትን ብሎ እንዲበላ ማድረግ ያ ከእሷ ጋር ተወዳጅነት እንዲኖራችሁ ያደርጋችኋል ማለት ነው። ያ ደግሞ ባለየው ውጭ ውሎ እሷ ቤት ውላ የምትመጣ ከሆነ ልክ እሷ እንደሰራች እና እሷ እንዳደረገች እያደረጋችሁ ማድረግ። ስለዚህ ሴት እሷን ካገዛችኋት እሷን እንትን ካላችኋት እናንተ አንዳንዶቹ ወንዶች ይጠይቃሉ ማን የሰራው ብለው ይጠይቃሉ ማለት ነው። የዛን ሰዓት ማን የሰራው ካላችሁ እኔ አይደለሁም እሷ ናት የሰራችሁ ብላችሁ እሷ እንደሰራችሁ አድርጋችሁ መናገር። ምን አገባችሁ እናንተ ከወጣችሁ በኋላ ብትፈልግ ትስራ ባትፈልግ የራሷ ጉዳይ ነው። እናንተ እስካላችሁ ድረስ ግን የእሷን ጸባይ ጥሩ እንዲሆንላችሁ እናንተ ወደ እሱ ወደ ባሏ የምታወሯትን ነገሮች እሷ እንደሆነች አድርጋችሁ ማድረግ። አራተኛውና የመጨረሻው ምንድን ነው? ቤት ስታጸዱ አብዛኞቻችሁ ቤት ስታጸዱ ሴትዮዋ ስትኖር በደንብ ታጸዳላችሁ፣ ሴትዮዋ ሳትኖር ደግሞ ነካ ነካ ታደርጋላችሁ ማለት ነው። ይህ ስህተት ነው። ለምን መሰላችሁ? ሴትዮዋ ስትኖር ፍግት ከምትሉ ሴትዮዋ እያለችም ሴትዮዋ ሳትኖርም ጽዳታችሁ አንድ አይነት ጽዳት ይሁን ማለት ነው። ምክንያቱም እናንተ እሷ እያለች የምትፈጉ ከሆነ እሷ ከሌለች ደግሞ ዝም ብላችሁ ስልካችሁ ላይ የምታላግጡ ከሆነ እንዳልኳቸው ቅድም ልክ ልጆች እንደምትከታተለው በተለያዩ ነገሮች ተከታተላችሁ ትችላለች። ልጆች ቤት ውስጥ ሊኖሩ ይችላሉ፣ ይነግሯታል። ያ ነገር ስላለ ያን ነገር አንድ ቀን ስህተት ካገኘችባችሁ ሁልጊዜም እንደዛው ነው ይመስላችሁ። አረቦች አንድ ቀን ጥሩ ነገር ሰርታችሁ ካገኙ ሁልጊዜም ጥሩ እንደሰራችሁ ነው የሚያውቁት። አንድ ቀን ስህተት ሰርታችሁ ካገኟችሁ ደግሞ ሁልጊዜም ስህተት እንደሰራችሁ ነው የሚያስቡት ማለት ነው። ስለዚህ ያንን ነገር እናንተ በአግባቡ ቤታችሁን ማጽዳት ኖረችም አልኖረችም እናንተ ቤታችሁን ማጽዳት ባለባችሁ ሰዓት ማጽዳት ማለት ነው። ለምሳሌ አሁን ዛሬ እሷ በሌለችበት ሰዓት ቤት ሳታጸዱ ስልካችሁ ላይ የምትሉ ከሆነ ከዛ አንድ ልጅ መጥቶ ወይም ደግሞ ድንገት እሷ ብትመጣ ስልኳ ላይ ቁጭ ብላችሁ ከሆነ ጥታው የሄደችው ዕቃ እንደነበረ ሆኖ የምታገኘው እና እናንተ ስልክ ላይ የምትሆኑ ከሆነ አሀ ሁልጊዜ ምን የስወጣ እንደዚህ ነው የምታደርጊው ነው የምትልሽ እና ያ ነገር ስለሆነ ራሳችሁን በማይጎዳ መልኩ በትክክለኛው ስራችሁን መስራት፣ ስራችሁን አክብራችሁ መስራት። እሷ ኖረችም አልኖረችም እንደ ቤታችሁ አድርጋችሁ መስራት ነው። ስለዚህ ዛሬ የነበረኝ ቆይታ የመዳሞቻችን ስስ ብልቶች ምንድን ናቸው የሚለው ይህን ይመስል ነበረ። እንዲወደዳችሁትና እንዲጠቀማችሁ ተስፋ አደርጋለሁኝ። ለዛሬ ያስኩላችሁ ሀሳብና መልእክት ይህን ይመስል ነበር። ስለነበረን ቆይታ ሁሉ ያመሰግናለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በመከታተል አይዞሽ በርቺ ጠንክሪ ለምትሉኝም ክብር ይስጥልኝ እያልኩኝ እህቶቼ አበረታቱኝ። አሁንም ፎዚ ዩቲዩብን ሰብስክራይብ አድርጉ፣ የልጅንም ዩቲዩብን ሰብስክራይብ አድርጉልኝ። ወዳችኋለሁ። ፈጣሪ አምላክ ሰላም ለሀገራችን፣ ፍቅር ለሕዝባችን፣ የተራበው በልቶ የተጠማው ጠጥቶ የታመመው ድኖ የታሰረው ፍትህ አግኝቶ ያለቀሰው ስቆ የተሰደደው ተመልሶ የተፈናቀለው ወደ ሞቀ ቤቱ ተመልሶ ገበሬው አርሶ ነጋዴው ነግዶ እንግዲህ ሸማቹም በልቶ የሚጠግብ ያድርገው። ሁላችሁንም እወዳችኋለሁ። የሀገር ሰላም የማያስጨንቀው የለም። ለሀገራችን ሁላችንም በየእምነታችን እንጸልይ፣ ዱዓ እናድርግ። ወዳችኋለሁኝ፣ አመሰግናለሁኝ። ሁልጊዜም የማረሳት በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። አመሰግናለሁ።